ብቻ ዛሬ ትምጣት። እንደ ቅርጫ ኳስ ነው ማንጠባጠብ። ጆሲን እኮ ነው የተናገረችው። ናታን ዝም ትላለህ እንዴ አንተ? ቻይት ሆነሽ ልጅ በእናትህ ቆይ ትምጣ ብቻ። እንደውም መጣች። በጣም ጥሩ። ወዴት ነው? ቅድም ምን ነበር ያልሽው? አልጫ ለአንድ ሴት ሶስቱ እንዳይከብድ ሰሚያለሽ? እኔ ሴት ልጅ አልማታ። አዚቲ ነይ ምቻት። እንዲህ ምን ማለት ነው? አስፈራረት አይደል እንዴ ያላችሁኝ? አዜብ ስትያት እቺ የምትፈራ ትመስላለች። በእኔውን ምቻት። ናታን አንድ ነገር በላችሁ እንጂ እኔ ሰው ልጅ ልማታ አልመጣሁም። አዜብ አንተ ሳሚ አንተ ሂድ። ግን ጆሲ ምን ሂድ አልኩህ አይደል? አልጫነትን ልታሳየኝ ነው? ና ምታኝ። አንቺ እንዴ ጥፋ ጥፋ ጥፋ። ወንድሜ ወንድሜ እየመጣ እሱ ነው። ማን ስለሆነ ነው እንዴ? ትሰማለህ? ከዚህ በኋላ አጠገብ ብትደርስ እገልሃለሁ። ነይ አንቺ ደግሞ ወይኔ እጅም ተሰብሯል። ወይኔ ወንድሜ እዮባ እዮባ፣ ወይኔ እጅ ተሰብሯል። እሺ ተነስ። ከሰው ጋር ትቀራረብ ብለህ አልሰማኝ አልካ። ወይኔ ጉዴ ፈላ ይዞ ወይኔ ጉዴ እዮባ ላ እዮብዬ እጅ ተሰብሯል። አይ ወይኔ ጉዴ
ትላንት ነው በዝውውር ወደዚህ ክፍል የገባሁት። ታዲያ ምን ሆነ? አይ ትንሽ የእንኳን ደህና መጣ አቀባበል ተደርጎልኝ። ዝም በሉ። ምንድን ነው የሚያስቃችሁ? ኖራለም እንዴ? ምን አገባኝ? ኧረ መምህር እንዲሁ እኛ እያዩን ቃለ መጠይቅ አይከብድም? ባይሆን ትንሽ መሬት ላይ ያዝን ወደ ወዳችን ይኖራል። እሺ ተቀመጥ። እኔ የምልህ እንደዚህ ህመም የሚሰማ ከሆነ ለምን ሲሻል ለምን አታርፍበትም? አይ እዚሁ ይሻለኛል። እሺ ተቀመጥ። ምን አይነት ስራ ነው? ናውጣ። ምን አደረኩ? ውጣልኝ ተማሪሽ ነው። ምን አደረኩ? ካልወጣ ጆሲ እባክህን እሺ በለውና ውጣ። ጆሲ አልወጣም። ጆሲ በማሚ አንቺ ልጅ ዛሬ ደሜን አታውቂው። አልወጣም። ጆሲ በማሚ አንቺ የሷ ስም አትጥሪብ። ናውጣ። የሷ ስም ከማበሉ ዘላለም ደረሰ። ናውጣ። ናውጣ። ጆሴፍ ጠብቀኝ። እንደውም ቢሮ ና ምንድን ነው? አንተን የሚያስታውሰኝ ምንም አይነት ነገር ማይታፈል ቢገባሽ ስጦታ ክብር ነው። እሺ እንዴ እና ታዲያ የኔ ልብ ነው ርካሽ ሲያሻ የምጥለው ሲፈልግ የምታነሳ ጭራሽ ነኝ የምጥለው የማነሳው ምን ነው የማየላ አባዬ ካልሆናልሽ አቤኔ ከልቤ እንደምወድ ታውቃለህ። ችግር ካለ መተለኔ ንገረኝ እንጂ ምንድነው እንደዚህ እንደሰቃይ ማድረግ? አንቺ ነሽ የምትሰቃየው። ቁማርተኛ እኮ አይሰቃየው። ስለምን ቁማር ነው የምታወራው? ገብቶሻል አቤኔ ታውቃለህ፣ እኔ ብዙ መናገር አልችልም። አሁንም ቢሆን ያንተ ጉዳይ ስለሆነብኝ ነው ያለ የሌላ አቅሜን አሟጥቼ የመጣሁት። እባክህ ምን እንደተፈጠረ ንገረኝ። ያን ቀን ቴክስቱ ማን ነበር የላከልሽ? የቱን ቴክስት? አብረን ቁጭ ብለን እያለን ሊዶ የላከልሽልኝ ነው? ዮርቲ በእናትሽ አታስመስይ። ያን የላከልሽ ጓደኛሽ ነበር። የትኛው ጓደኛዬ? አቤኔ እውነቴ ነገር ውሸት ነው። የኔ ላሳየህ ቆይ ምን ድርቅና ነው ግን? አቤኔ
ወይኔ ሰብለ፣ ቆይ እንዴት ነው የማያገባችሁ? ረጋ ይበሉ ወይዘሮ ሰብለ። እኔ ለማለት የፈለኩት እኮ እነሱ አይደለም። ልጆት የተደበደበው ከትምህርት ቤት ውጭ ነው። ያ ደግሞ እኛ ምንም ነገር እንዳናደርግ ያግደናል። ባይሆን ጥርት ልንመክረው እንችላለን። ምክር? በጣም ትገርማላችሁ። ቆይ ልጆቹ ከትምህርት ቤት ውጭ ሲደባደቡ ብታይ አያገባኝም አይመለከተኝም ልትል ነው? ኖ ወይዘሮ ሰብለ፣ እኔ እንደዛ አይደለም ያልኩት። እሱን ለመክሰስ የሚሆን ህግ የለኝም አልኩኝ እንጂ እንዴት እያየሁ ዝም ልል እችላለሁ? ነው። በጣም ጥሩ። ምን ማድረግ እንዳለብኝ ግን እኔ ሰብለ አውቃለሁ። ኧረ ረጋ ይበሉና እንነጋገር። የለመሲ አቤት ካሳ። እንዴት ይሻላል እባክሽ? የዚህ ጆሲ ነገር ከቀን ወደ ቀን እኮ ነገሮች እየባሱ ነው ያሉት። ዛሬ ደግሞ አንዱ ልጅ በጣም ነው የደበደበው እኮ። ግቢ ውስጥ ነው? እሱ እንኳን ከግቢ ውጭ ነው። ሆኖም ግን ልጁ በጣም ተጎድቷል። ቆይ አንተ ሰው ስንት ጊዜ ነው የምነግርህ? ከግቢ ውጭ ላለ ነገር እኔ ጋር ትደውል አልኩ አይደል? እሱማ ልክ ነው። ግን ያው ልጁ አንቺን ብቻ ነው የሚሰማውና ምናልባት ልትመክሪ ብዬ ነው። እሱን ለእኔ አትነግረኝም? እሺ እሺ። እኔ የምልሽ ግን ቆይ ጆሲ የሚባለው ወንድምሽ ማለት ትላንት ከተፈጠረው ነገር በኋላ ስለሱ የሰማው ነገር ጥሩ አይደለም። ቀድሞውኑ ነግሬ ነበርኩ። አንተ ነህ ልትረዳኝ አልፈለግኩም እንዴ? እና ትምህርቱን እኮ ቲዮሪ ብቻ አድርገሽ እኮ ነው ያልገባኝ። እና ልክ እንደዚህ ሰብሬ እንዳሳየ ነው የምፈልገው? እንደዛ ቢሆንማ በምን እድልኝ። በዚህ ውብ እጆችሽ እኮ ገለኝ ስነካኪ ከህመሙ ይልቅ ፈዋሽነታቸው ነበር የሚመስለው። እንዴ አንቺ እንዴ! እና መድኃኒት አይደለም የምፈልገው? እውነትም ወንድምሽ ነው። አንቺ ቁርጥ እሱን አይደልሽ? ይሄ ዲኤንኤ ምርመራ ራሱ ያስፈልገው። አሁን የምልህን በደንብ ስማኝ። ከዚህ ወንበር ላይ ተነስተ ሌላ ወንበር ብትፈልግ ይሻላል። አለበለዚያ ግን ቆይ ይሄ ነገር ወዴት እየሄደ ነው? አላውቅም፣ ግን ሳስበው ምናቸውም ወንድምና እህት አይመስሉም። ይሄ ነገርማ የሆነ ከኋላ የተደበቀ ነገር አለ ማለት አልገባኝም። ዚቲ ተመልከቻቸው እስቲ፣ ባህሪያቸው፣ መልካቸው ምንም አይገናኝም እኮ። በዛ ላይ ደግሞ ጆሲ በእድሜ በጣም ይበልጣል። እንደምትቀባጥረው እንደውም እኔ ሳስበው ጆሲ ምንም ወንድሙ አይመስለኝም። አንተ አርፈ ተቀመጥ። ጆሲ ይህንን ከሰማ ከመሬት ላይ ነው የሚቀላቅልህ። ተይ እባክሽ፣ ሞት እንደሆነ አንዴ ነው። ዛሬ ምን የልብ ተሰማ ሀሳብ? ልጁን አይቼው እኮ ነው። ማይ የተሰበረው ከምን እንዳያስጥልህ እኔ እንጃ። ብቻ ግን ደፋር ነገር ነው። ቆይ አንቺ ሲጀመር ቤስት ፍሬንድሽ አይደለች እንዴ? እንዴት ስለ እንደዚህ ነገር አልነገረችሽ? ኧረ በጭራሽ። እሷ ስለ እንደዚህ ነገር ሲነሳባት አትወድም። ለምን? ምክንያቱም ስለ እንደዚህ ነገር ማውራት አልፈልግም። እንዴ ቃል፣ ቆይ አንቺ ሲወት ቃል እንዴ አክስቴ ሰላም ነው ወይ? አክስቴ ሰላም ነው አለን። እነ ዮባን እኮ ስላገኘኋቸው በጣም ነው ደስ ያለኝ እዚህ ስለመጡ። ለምን ደስ አለ? እንዴ አክስቴ ወንድሜና እህቴ አይደሉ እንዴ? እንዴ ደስ አይለኝ አይደሉም። ትሰማኛለህ? ከዚህ በኋላ ግን ልታገኛቸው እንዳትሞክር። እንዴ አክስቴ ለምን? ለምን እንደሆነማ አንተም ራስህ ጠንቅቀህ ታውቀዋለህ። አዚ በእናትሽ ተይ።
ተረጋጊ። ባልረጋጋ ምን አመጣለሁ ብለሽ ነው? ቆይ ግን ለምንድን ነው ሁልጊዜ ይህንን ጥያቄ ስጠይቅሽ የምትሸሺኝ? አዚ የምሬን እኮ ነው። ከተዋወቅን ብዙ ጊዜ ቆየን። እዚህ ትምህርት ቤት ከመጣችሁ ጀምሮ ጓደኛሽ ነኝ። አዚ ትቼሽ እንዴት ነው የፈለግሽው? እሺ በቃ ተይው። ጆሴት አለ? ያው እዛ ቢሮ ነው የሚሆነው። ቅድም መምህር አጥናፉ ቢሮ ነው እያሉት አልነበር? በቃ ሻይ እንጠጣ፣ በዛውም ቀለል ይልሻል። ነይ ዮርዲ በጣም ያምራል። አይደል? የምር በጣም ያምራል። እንዴ ምን ሆነሽ ነው? እንደዚህ ሆነሽ ምንም ትይኛለሽ እንዴ? ቆይ ካቢኔ ጋር አውርታችሁ ነበር? አዎ። እና ምን አለሽ? የሆነ ቴክስት እሱ ጋር ገብቷል እና እሱን ቴክስት የላክልሽ ፍቅረኛሽ ነው ነው የሚለኝ። ቆይ ቴክስቱ ምንድን ነው የሚለው? ያው ዮርዲ የኔ ነች፣ ከዚህ በኋላ የምትመጣው እኔ ጋር ነው፣ ጅል ስታረግህ ንቃ ምናምን ነው የሚለው። ቆይ ይህንን ማን ሊያደርግ ይችላል? አላውቅም። ለነገሩ አታስቢ እሺ። እንኳን የውስጡን ነገረሽ እንጂ ሁሉም ይስተካከላል። እኔ ግን አልመሰለኝም። የኔ ዋ አይዞሽ፣ ምንም አይሆንም እሺ። ደግሞ ስዕሉ ላይ እንዴት ነው የምታምሪው? አሜን እኮ ነው ያን ቀን የሰጠኝ። በጣም ነው የሚያምረው አይደል? ቆይ ግን አንቺ ለምን እዚህ ያመጣሽው? ልመልስለት እንዴ? ለምን ዮርዲ ስጦታ ይመለሳል እንዴ? እና ምን ላድርግ? አላወራ ሲለኝ ነዋ። ቢሆንም እንደዛ አይደረግም እሺ። እሱንም አውቃለሁ፣ ግን እንዲህ ነው የሚታረቀኝ ይመስልሻል? ወዶ ነው እምቢ ካለ እንደ ኮሎምቦስ እንቆለጥጠዋለን ነው። ምን እባክሽን አዝናነሽ ብዬ ነው። ለፊትሽን ታጠቢ፣ ድሮም ቀለል ይልሻል። ተረጋጋጆች ካልሆነ ድጋሚ ዋጋውን ሰጧል። ምን አልክ አንተ? እኔ ጆሲ ለእሷን ሲሆኑ እናንተ ዋጋውን የምትሰጡት አይደለም ጆሲ፣ ጓደኝነታችን ጥቃትሽ ጥቃታችን በሚል ትሰማለህ? እኔ ማንንም እርዳታ አልፈልግም። እኔ ጆሲ ማን እንደሆንኩ አሳየዋለሁ። መምህር አጥናፉ በምን ጠፋ? እንደተለመደው ምንም አዲስ ነገር የለም። አረ ጆሲ ግን ማዘር እኮ የሌለ ነው የሚመቹኝ። በቃ በአንድ የስልክ ጥሪ ጸጥ ነው አይደል? ባልሽው ነው ድክፍል ነበር። እኔ አልገባም። ለምንድን ነው በቃ ለምንድን ነው የማልገባው? በቃ ጆሲ አትናደርግም። ያው እንደሱ ይሻላል። ምን ጆሲ አቤት ቃጫው እባላለሁ። አንቺ ማን ልበል? እዩ። ሀላልሽ ነው ከግርሽ። አይ ስምሽ ደስ ስላለኝ። ያው ምን ታደርገዋለህ? ስምን መላክ ያወጣዋል አይደል የሚባለው? የትኛው እባክሽ?
ረጭውቴ ለማንኛውም ግን ተመችተሽኛል። ለምን? ከጆሲ ጋር በጀመርሽው ነገር ነው። ያው ከባድ ሚዛን በይው። ግን ዝም ብዬ ስባትሽ ሆነ ስግጥ ያልሽ ትመስይኛለሽ። እንዴት ማለት? ምን እንዴት አለው? ትላንት እንደዛ አጮቶች ዛሬ እዚህ መተሽ ደቅ ስትይ ነው። ለማንኛውም ግን ይቻምሽ ዌልካም ብያለሁ። ወደ ምን? ወደ ጦርነቱ ነው። የምን ጦርነት? የጀመርሽው ነው። ጆሲ እንደዚህ በቀላሉ አይፈታም። ስለዚህ ተዘጋጅበት። ቆይ ልጅ ምን ቢሆን ነው እንደዚህ? እዮ ምንሽ ነው? አንተ ቆይ ግን ያማል እንዴ? ምን ሆነ ነው አማርኛ ክላስ ነው የቀጣው? ላይብረሪ ገብቼ ነበር። ኧረ እባክህ እንደዛ ነው? ቆይ ከመቼ ጀምሮ ደግሞ ነው እንትሰ? ለነገሩ ላነባ አይደለም የገባሁት። ብቻዬን መሆን ፈልጌ ነበር። አይ እኔ አንበሳ ጃይና እኮ ነሽ አንቺ። ገብተሽ ፍቅር እስከ መቃብርን አንብበሽልኝ ወጣሻ። ቀልድ አንተ ምን አለበት? ኧረ አንተ ልጅ በቃ ይሄ ነገርህን ቀለል አድርገው። እንዴት አድርጌ ላቀለው? ፋያ ዛሬ መታ ምንም እንዳልተፈጠረ አይኗን በጨዋታ ልታወራኝ አልሞከረችም መሰለ። ይገርማል። በቃ ለማንኛውም አንተ ተረጋጋ። እንዴ ደግሞ አልነገርኩም አይደል? ምን? የአክስቴ ልጆች እዚህ ትምህርት ቤት እንደገቡ። አዎ የት ነበሩት? እዚሁ አዲስ አበባ ናቸው። እባክህ አሁን ነው ገና ቀይረው የመጡት። ግን እኮ እስካሁን ስለነሱ አውርተኸኝ አታውቅም። እባክህ ፋሚሊዎቻችን ተደባብረዋል። በዛ ምክንያት እንድንገናኝ አይፈልጉም። ለምን? ታሪኩ ብዙ ነው፣ ሌላ ቀን አጫውታለሁ። ከፈለክ ግን አልወሰድና ላስተዋውቅ። አይ ፋያ ይቅርብኝ። ደግሞ ጠብ ካለ ጓብ ይሉብህስ? አራቢኒ በእናትህ አታካብድ። ቤተሰቦቻችን እንጂ እኮ የተጣሉት እኛ አይደለም። ደግሞ ሴቷ እንጂ ወንዱ ይል ላልፍልሽ። ከፈለክና ልውሰድና ላስተዋውቅ። አይ ፋያ ዛሬ ይቅርብኝ። ና እባክህ አታካብድ። እዚህ ገብቼ እንደለየው ቆይ ምንድን ነው የተፈጠረው? ለምን አትነግሪኝም? ዝም ብለህ ተከተለኝ። እያመኝ እኮ ነው። ረሳሽው ነው እዮ በመፍጠን ስላለብኝ እኮ። ለምንድን ነው የምንፈጥነው? ምን ተፈጥሮ ነው? አውራሪስ ምን? እማዬ አላውቅም ብቻ ግን መፍጠን አለብን። አውራሪስ? ቆይ ጠብቀኝ፣ አብረን እንሂድ። እዮ ባመሃል እኮ ጠብቀኝ። ቆይ እስካሁን አብሯት ተቀምጦ ይሆንና ምን እንደማደርግ ነው ያውቃለሁ። ሰላም ወንድም። አቤት። አዲስ ተማሪ ነኝና 11ኛ ሲ ክላስ የቱ ጋር እንደሆነ ታሳየኛለህ? እዲ የኛው ጀማነሻ ዌልካም ብለናል ብራዘር። አመሰግናለሁ። ስምሽ ማን ነው? ማረግ። ይመች። እኔም እዛው ክፍል ነኝ። መምህር ገብቷል መሰለኝ። አሁን መሄድ እንችላለን። እሺ፣ ግን ያንተን ስም አልነገርከኝ። አረ ቀለል አድርጊው። ሳሚ ብለሽ ጥሪኝ። እሺ፣ ነይ በይ አሁን ተከተይ።
ኦኬ ተማሪዎች ዛሬ ስለ ኢንተርኔት ፕሮቶኮል ነው የምንማረው። ስለ ኢንተርኔት ፕሮቶኮል እና ስለ አይፒ አድሬስ ማለት ነው። እስቲ ስለ ኢንተርኔት ፕሮቶኮል ምን ታውቁት ነው? ሄላ እስቲ ኢንተርኔት ፕሮቶኮል ነው ማለት ነው። ማኒ ኢንተርኔት ፕሮቶኮል ማለት ኮምፒውተር ላይ የሚሰባሰቡ ነገር። ሌላ ምን ሞክር? ኢንተርኔት ፕሮቶኮል ነው ለሞክር ሲሞክር እኔ ኢንተርኔት ፕሮቶኮል የሚመስለኝ ያው ኢንተርኔት ቂቅ ብሎ ኢንተርኔት ዘንጦ ይመስለኛል። አሁን ልክ እንደዚህ ማለት ነው። ጆሲ ነው የተባለ ጆሲ ነው ራሱ እንደሱ ማለት ነው። ሌላ ምን ሞክርስ? ዳኒ አንዲሲያን ነው እኔ መስኪን ይጎይ መመሪያ መሰለኝ። እኔ ሰፋሪ ያደርጋቸዋለሁ ማለት ነው። ያው ፕሮቶኮል ከስሙ እንደምንረዳው መመሪያ ወይም ህግ ማለት ነው። መመሪያ ህግ ማለት ደግሞ እያንዳንዳቸው በቤታችን፣ በሰፈራችን፣ ትምህርት ቤት የትም ቦታ ብንሄድ የምንገለገልባቸው እቃዎች የራሳቸው የሆነ ህግ መመሪያ አላቸው። ያ ፕሮቶኮል እንለዋለን። ይሄ ደግሞ ወደ ኢንተርኔት ስናመጣው ኢንተርኔት የራሱ የሆነ ህግና መመሪያ ነው። አሁን የሆነ ፕላትፎርም ብንከፍት ብንጠቀም የራሱ የሆነ ህግ መመሪያ ነው። ያንን መረጃ ያንን ህግ የማንሰጠው ከሆነ አይከፍትልንም፣ አያስጠቅመንም ማለት ነው። ገባችሁ? አሁን ወደ ትላልቆቹ ከመሄዳችን በፊት ስለ አይፒ አድሬስ እንረዳለን ማለት ነው። አይፒ አድሬስ ማለት ከስሙ እንደምንረዳው አድራሻ ነው። አሁን ለምሳሌ ቃል የራሱ የሆነ አድራሻ ወይ ደግሞ ጁስ የነበረ እንዴ እንደውም እኮ ትልቅ እድል ነው። ለምንድነው ላስብ ያልቻልኩት? ትምህርት ቤት ገባሁ ማለት እኮ አቤኒ በደንብ ማግኘት እችላለሁ ማለት ነው። ስለዚህ እንደውም አባዬን ሀሳብ መቀበል ነው ያለብኝ። ሄሎ አባዬ። አባዬ ነው ያልሽ? አባዬ ምን ነው እንደዚህ ከጠራሽኝ እኮ ስንት ጊዜ እኔ ልጅ። በቃ እሺ ልነግርህ ነው። ምን ሆነ እኔ ልጅ? ትምህርቱን ለመማር ወስኛለሁ። እስኪ ሳባ ትሙት በይ። አልምልም። እሺ አልኩ አይደል እንዴ? ካላመንከኝ ደግሞ መተው ትችላለህ። ኧረ አምኜሻለሁ ልጄ። ይኸው አሁኑኑ መሸኛሽን አውጥቼ ልካለሁ። እሺ ግን ምን ልጄ? ጠይቂ እንደዚህ ያለሽን። አክስቴ ምን ልላት ነው? አንቺ አታስቢ የኔ ልጅ፣ ሁሉንም ነገርን ያስረዳታለሁ። ዩኒቨርሲቲ ምደባልክ እንዳልሆነ ምትነግራት? ልጄ ይሄ እኮ ያንቺ ስህተት አይደለም። ይሄኔ እኔ የማትፈልጊውን ነገር ባላደርግ አሁን እዛው ነበር። ደግሞ እህቴን ያውቃታለሁ፣ በደንብ ትረዳሻለች። እኔ ግን እፈራታለሁ። ምንም አትፍሪ፣ አንቺ ብቻ ትምህርትሽ ላይ በርቺልኝ። እሺ በቃ እሺ እኔ ልጅ እወድሻለሁ። እሺ ቻው። ዋንስ አስተማሪ ጀሪ እንዴት ነው? ፋሲልና ቤኒ እንዴት ናችሁ? አለን መስገን ሰላም ነው። ጀሪ ወዴት ነው? እዚህ ጓደኛዬ ልጠራኩ እየገባ አይደል? ይሁን። አቤኒ ግን በዚያ በሰላም ነው? ምን ነው ቲቸር አጠፋው እንዴ? በብዙ ነገር ቀንሳል። ይሆንና የጀመርኩን ዌብሳይት እንዴት አደረገው? ቲቸር ይሄን አመት እኮ ትንሽ ክላስ ቢዚ ሆንኩና እርግፍ አድርጌ ትቼዋለሁ። ኖ እንደሱም አይሆንም። አንተ እኮ ተፈጥሮ የቸረች ድንቅ ችሎታ ያለ ልጅ ነህ። ይሄን ነገር ስታደፍነው ዝም ብያለህም። እሺ ቲቸር እሞክራለሁ። መሞከር አይደለም አድርገው። አላስቆማችሁ። እሺ ቲቸር ስማት ለትችማች ልንገረው። ምን አባንም ትናገረው እንዴ? ዌብሳይትሽን ፍቅር ላይ እየሰራሽ እንደሆነ ነው። አንተ በቃ የሚቀለና ማይቀለና ለይታ አታውቅማ። አላውቅም። አዎ ምን ልታመጣ ነው?
አዎ ጀርበት ተረፍ ያማል እዚህ ቻልሽ ነው አንጠጣጥም ትይፊላ መጣው ነው እንዴ ሄድዬ እንዴ ማለት ኧረ ፀሐዩ በላኝ እኮ ልጅ ዳቦሽንም ይዘሻል አይጎበዟ እንዴት መጣሽ ማለት እንዴት መጣሽ ማለት እንዴት ነው ናፈቅሽኛ እኔ ስትናፍቂኝ መምጣት አልችልም እንዴ ማይ ደግሞ ከመቼ ጀምሮ ነው ምናፍቅሽ እንዴ አንቺ እኔ ናፍቄ አላውቅም እንዴ ወረኛ እኔ እንደሱ ማለት አይደለም ግን ናፍቄሽ ሳይሆን እግረ መንገድሽ ወደ ቦታ ደርሰሽ ስትመጪ ነው የሚቃመመጭ አንቺ ልጅ ቡዳ እንግዲህ ከተነቃ ምን ይደባላል የዚች አስማሩ ባልታሞ ሆስፒታል ደርሽ እየመጣው ነው አስማሩ ጠፋችሽ እንዴች ሁለት ምላስ አንቺ እንዲሁ ይወሩዋ እሱ ታሞቱ እንተናን ሰማሽ ወይ የእንተናን ታሪክ ሰማሽ ወይ ዶክተሮቹ ልቡ የደከመ በሽታ አይደለም የሷ ወሬ ነው አሉ ሙች ልሙትልሽ እሱ እናቴ ያኔ ውሃ መርፌ የውሃ ምግብ አለ አይደል እሱን ሰጠውታል እንዴት ብሎ አይቶ መልሶ እንዴ ስታወራ ይውልሽ እንዴት ይላል በቃ ደክሞት እናቴ እኔንም ልታስተኛኝ እኔ ራሱ ሰው እንዴ የሰው ታሪክ እንዲያወራ የእንትናንተን ብሎ እንትና ደግሞ የእንትናን ሰምተሽ ነው ሰውየው ሀናቱ ላይ እንዴት ብሎ ይተኛ ሰውየው ኧረ እንደው አመልስ እንደው እሷስ እንደው ምን ይሻ ራዲዮ ባለቤቱ የሌለ የከፍቶ ትቶት የሄደ ራዲዮ አለ አይደል ዝም ብላ በቃ ወረኛ ወይ እኔ መቻጣውሽ አቡና አልጣደለሽ ኧረ አልፈልግም እናት አለም ጣዩ በልቶኛል ይልካለ ንጡህ አስጭኝ እንደው ትሽሽም ያረቅ ቀዝቃዛዋ እንዴ ለውዷ እናቴ ለእናቴማ ንጹህ እንዴት ይጠፋል እናቴ እንዴ እኮ አንድ ያለሽ ልጅ አንቺ ብቻ አይደለሽ ምን እሺ ጥሩምቤስ ወይ አንቺ ያቺ ሴት በቦሬ እንደው ሚሞሪየም ብዙ ነገር ጭናብኝ የለ ጥሩምቤ ማለች ሁለት አይደላችሁ አይማ ምን ያስቅሻል አንቺ ጥርስሽ ይገፍና አይው እናቴ ወረኛ አይማ አቢኒ ተዋወቂው አቢኒ ማረግ ይባላል ምን ነው ማረግ ቲያራ እባክህ አንተ ልጅ ሰው እንዳይሰማ ምንድነው ችግር አለ አረ ምን ችግር አለ እንዴ ትላለህ እንዴ አንተ ዝም ካሉ እኮ ገና የሶስተኛ ጦር ኢታማዦር ሹም ማረግ ይበልጣል ብለህ ታወራለህ እኮ ይቀልዳል እንዴ ቢሆን እኔ መሽታልቼ ለማንኛውም ዝም በለው አቢኒ አቡሌ ካልከው ይበቃዋል አቡሌ የፋሲል አክስቱ ልጅ እንደሆንክ ነግሮኛል ቲያራ እባክህ ፈራ አንተ እነሱን ገና አላገኘኋቸውም ደሱ አብሮ አደግ ጓደኛዬ ነው በተለይ ደግሞ የጦር ልጅነት ባል ያመረን ነው ፋሲል አንተ ምንድነው የምትቀደደው ምን ነው ዋሽው ዝም በለው እሺ ዝም በለው አቢኒ ችግር የለውም አቡሌ ቀድሜ ቀዳዳነቱን ስለማውቅ ኦኬ ባንዴ ተከረበትሽ ማለት ነው እና ካንተ ጋር ከመጃጃል የሶስተኛ ጦር ኢታማዦርን ጋር መገልበጥ ይሻላል እሱን ስትገረፍ ታወራዋለህ ብሏል ቶሚ እኔ ምለው ፋሲሉ ወይ ያክስት ልጆች እዚህ ያሉ እንዴ አዎ እባክሽ አጋጣሚ እነሱም ትላንትና ነው የገቡት አይ አሪፍ በቃ የመጨረሻው ክፍለ ጊዜ ነው አይደል ለምን አብረን አንወጣም እሺ በቃ ደርተሪ እንጂ ተማሪ ትመስላለህ አፍጥነህ ዝምተኛ ነገር ነው ትንሽ እንጃ አላወኩም ግን በሰላም አይመስለኝም ቆይ ልጅቷ ማን ናት እህቱ ናት እንደዛ ላይ መሰለኝ እንዴ የቤተሰብን ትውውቅ አድርጋችኋል እንዴ እቺ ደግሞ ልጁ የሆነ ተግባቢ ነገር ነው ዝም ብሎ ነበር ሲያወራ ነበር ማውራቱን ያውራ ማዳመጡ ምን አመጣው ነው ወይኔ እናንተ አይደላችሁ ናችሁ እንደው ግን በዚህ አይነት ሁኔታ ስለ እንደዚህ አይነት ነገር ማስብ ይመስላችኋል እሱን አላቅልሽም ግን ልጁ ሳይሆን ደፋር ቢጤ ነገር ነው እኮ እኔም እኮ ትናንትና እንደዛ መጥቶ ሲያወራኝ ዛሬ አጠገቤ እንደማይደርስ ተስፋ አድርጌ ነበር እሱ ጭራሽ መጥቶ አጠገቤ እሱ አንዴ ገረመኝ በነገራችን ላይ ቀጣዩ ነገር ከባድ የሚሆን ነው ይመስላል
በመሀል ግን ከማዘር ጋር ስለ እንደዚህ አይነት ጉዳይ ወርታችሁ አታውቁም እንዴ? ማለቴ ዛሬ መምህር ማቴ ስለ ኮምፒውተር ያስተማረው ነገር አልገረማችሁ? የሆነ ሶፍትዌር ቴክኖሎጂ ነገር እንድማር ነው የገፋፋኝ። በጣም እኔ ራሴ በዚህ መልኩ ተረድቼ አላውቅም። አይደልቅ እማዬ ግን ቅድም አስተውለሻል? ምኑን? አቡሌ ትምህርት ቤት ሊሄድ ብሎ እኛ ጋር ሲመጣ እና ምን ተፈጠረ? ጥሩምቤ ላይ አይቼባት ማላቆን ስሜት ነበር ያየሁባት። ምን አደረገ? እንጃ። መማር ፈልጋ ከሆነ ግን በጣም ነው ደስ የሚለኝ። ውይ አድርጎት ነው እንዴ የኔ ጌታ? ያኔ በጉልበቴ ነበር ሂጅ ጥላት ስለቴን ማስገባው። ጥሩምቤ እንደውም ዛሬ ከቤት የጠፋችሁ ለዛ። እንዴት? ብዙ ጊዜ እኮማ ጥሩምቤ እንደዚህ አይነት ስሜት ሲሰማት ነው ከቤት የምትጠፋው። እኔ እንግዲህ ምን አውቃለሁ ብለሽ ነው የኔ ልጅ? የሱን ጉዳይ ይኸውልሽ አንድ ጊዜ ለአንድ ያደራ ሰጥቻለሁ። በቃ እንደውም ዛሬ የሆነ ነገር መስነግረኝ ይመስለኛል። እኔ እንደው ያንቺን ይመስለኛል ነው ማለቂያ የሌለው። እኔ ደግሞ ሞኞ ብያፌን ከፍቼ መስማት ማዬ ደግሞ ሁሌ እኔ ነገር ሲሆን አይሆንልሽ እና በመሰለኝና በደሳለኝ ካንቺ ያንቺን ወሬ ስሰማ ልኖር እንዴ? በይተንሽና ወና ይሸኘኝ በቃ ልሂድበት እንዴ ማዬ። እኔም ጨርሻለሁ ላነሳሳኩ ነው። እንደዛ ከሆነ ጨርሽና ነኝ እንሂድ። መሰለኝ እንደው ዘላለምሽን በመሰለኝ ወሬኛ ቀስ አድርጌ እንዳትሰብሪ ቃሽን ቀስ አድርገሽ ሰብስቢ። ሁሉንም ሲናገሩ ይመላሱ ብትሄጂውሲ አስተማሪው ሰጡን አሳይመንት ከዚህም ከዛም ተፍ ብዬ ነው በቃ የሞሉት። ዛሬ አልቆልኝ ነበር። እንዴት ባለቀ ሳን ይሰጡ ነው? ቆይ ማን ይሄ ማን ነው? መምህር አጥናፉ ማን? እሱን ጠየቀ እና ልጁ ማን ነው ማለት ከየት ነው የመጣው? እዮብ ነው መሰለኝ። ብዙም አላወኩም፣ ግን ትምህርት ቤት ቀይሮ እንደመጡ ሰምቻለሁ ከእንቱ ጋር። ያቺ ቀሽማይቱ ናት ማለት ነው እንግዲህ። በጣም ጥሩ። እዚህ ትምህርት ቤት የገቡበትን ቀን እንዲረግሙ ነው ማድረጋቸው። ሳሚ በቃ አንተ ጆሲ እንደዚህ አትዘን። ማንዶን እኮ ስላላወቁ ነው እንዴት ሳፈጡ። ማንዶን ካወቁ ቀን እግረ ስር ተንበርክኮ ይቅርታ ነው የሚሉ። ጆሲ እሺ ወዴት ነው ጥለኝ የምትሄደው? አንቺ ጋር ምን ሆነሽ ነው? አዚ በቃ እኔ ጆሲ ጋር መድረስ አለብኝ እና ተቀስ ብላችሁ ነው። እሺ አብረሽ እንጣ። አይ አያስፈልግም። እና እዚህ ምንም የለም ነው የምትይ? እባክህ ጆሲ ምን ፈለግሽ? ወዴት እየሄድክ ነው? ወዴት እንደምትሄድ እኮ አውቄያለሁ። አንተ እዮብ ያማኸኝ እንዴ? ልቤ እኮ ሊፈነዳ ነው። ማዬ ጋር ቶሎ መድረስ አለብን። ነች በስትክክል ሰማኸኝና ምኑን?